ድራማው ሲጀምር ዋና ገጸ ባህሪዋን ቲያኦ ቺንግዮን ከቤተሰቦቿ ጋር በአውቶቡስ ስትጓዝ እንመለከታለን። ከገጠር ወደ አንዲት ትንሽ ከተማ እየተዘዋወሩ ነው። በጉዞ ላይ ባለፉት ጥቂት ዓመታት የተከናወኑትን ነገሮች ሁሉ በሐሳቧ ታወርዳለች፣ ታወጣለች። በልቧ ይህ አዲስ ቦታ አዲስ ጅምርና የተሻለ ህይወት እንደሚሰጣት ተስፋ ታደርጋለች። ከዚያም ቤተሰቡ የከፈቱትን ትንሽ ምግብ ቤት በደስታ ሲጀምሩ ይታያሉ። ሁሉም በተስፋ ተሞልቷል። ምናልባት አሁን ነገሮች መስመር ይይዙ ይሆናል። ቺንግዮና እናቷ ክፍሉን ያስተካክላሉ። ታናሽ ወንድሟና አባቷ ደግሞ ማስታወቂያ ወረቀቶችን ለማደል ወደ ውጭ ይወጣሉ። ነገር ግን ሰዎች ወረቀቶችን አንዴ እንኳን ሳይመለከቱ መሬት ላይ ይጥሏቸዋል። የመጀመሪያዋ ደንበኛ ወደ ውስጥ ገባለች። ነገር ግን ወዲያውኑ ነገሮች ይበላሻሉ። ደንበኛዋ በድንገት የኑድል ሾርባውን ጠረጴዛው ላይ ታፈሳለች። የቺንግዮ ታናሽ ወንድም ለማጽዳት ቢቸኩልም ሴቲቱ ግን ቆሻሻውን ምግቤ ላይ ረጭህብኝ በማለት ትወቅሰዋለች። ልጁ የያዘው ጨርቅ ፍጹም ደረቅ መሆኑን ያሳያታል። ሴቲቱ በዚህ ተበሳጭታ በንዴት የሞቀ ውሃ እጁ ላይ ታፈስበታለች። እናትየው በመጀመሪያው ቀን መጥፎ ስም እንዳይሰጣቸው በመስጋት ወዲያውኑ መጥታ ለሴቲቱ አዲስ ምግብ ትሰጣታለች። አባትየው በኩሉ የልጁ የተቃጠለ እጅ ለማከም ይጥራል። ቺንግዮ ግን ይህን ሁሉ ስትመለከትና በዝምታ ወደ ውጭ ትወጣለች። ሴቲቱ አዲሱን ምግብ አልቀበልም ብላ በስድብ ትወጣለች። ብስክሌቷ ላይ ትወጣ ስትል ግን ጎማው መተንፈሱን ታያለች። ይህንን ያደረገችው ቺንግዮ መሆኗን እንረዳለን። ለወንድሟ ወዲያውኑ ተበቀለችለት። እሷ ግን በዝምታ እንደማትመለከት ግልጽ ይሆናል። ቆይቶ ቤተሰቡ ወደ ቤት ይመለሳሉ። እቃዎችን እያወጡ የልጁን እጅ ያክማሉ። ወንድሟም ለምን ነው ወደዚህ ከተማ የተመለስነው ብሎ ይጠይቃል። እናትየውም ትምህርታችሁ የተሻለ እንደሆነና ቀደም ብሎ ነገሮች እየተበላሹ እንደነበር ትገልጻለች። ሁሉንም ነገር የምናስተካክለው በጊዜው ነው ትላለች። ከዚያም እናትየው ከቦርሳ ውስጥ አንድ ካልሲ ታወጣለች። እጇም ይንቀጠቀጣል። ቺንግዮ ወዲያውኑ ቀምታ በመውሰድ ልታቃጥለው ትወጣለች። ካልሲዮማች ታላቅ እህቷ ቲያኦ ቢዮ እንደነበር እንረዳለን። ቺንግዮና እናቷ ከወንድሟ እቃ ወደሚያወጡበት ክፍል ትመለሳለች። የትምህርት ቤት ፋይሏን ትመለከታለች። ለወንድሟም የአይን ምልክት ሰጠዋለች። እሱም ወዲያውኑ ይረዳታል። እናትየውን የትራስ ልብስ እንድታለብሰው ይጠይቃታል። እናትየው በዛ ስትጠመድ ቺንግዮ እናትየው እንዳታያቸው ብላ ወረቀቶችን አልጋው ላይ ለመደበቅ ትሞክራለች። እናትየው ግን ወረቀቶችን አይታ እህታችሁ ጎበዝ ተማሪ ነበረች ትላለች። ቤዩ በገጠሩ ምርጥ ወደሚባል ትምህርት ቤት ተቀባይነት አግኝታ እንደነበር ትነግራቸዋለች። ከዛም እናትየው ክፍሉን ለቃ ትወጣለች። ቺንግዮ ከወንድሟ ጎን ትቀመጣለች። እሱም ስለረዳ ሽልማት እንደሚፈልግ በፈገግታ ይነግራታል። በማግስቱ ጠዋት ቺንግዮ አንድ ትልቅ ዛፍ ስር ብቻዋን ተቀምጣለች። በዚህ አዲስ ከተማ ጠንካራ እንድትሆንና የድሮ ህመሟን እንድትረሳ ለራሷ ደብዳቤ ትጽፋለች። አንድም ቅጠል በፖስታ ውስጥ ጨምራው ጎኗ ውስጥ ታስቀምጣለች። ከዚያም ጥቁር የለበሰ ወጣት ከበስተጀርባዋ ይመጣል። ስሙ ሚንግሼንግ ይባላል። ቅጠሉ ሆነ ቦታ የሱ መሆኑን ይነግራታል። ቺንግዮ ግን በተረጋጋ መንፈስ ይህ ዛፍ የህዝብ ሀብት ነው፣ የመንግስት እንጂ አንተ አይደለም ትላለች። ሚንግሼንግ ፖስታውን ይዞ ወደደችም ጠላችም ቦታውን የሱ እንደሆነ ይነግራታል። ቺንግዮ ልትቀማው ብትሞክርም አልቻለችም። ትከሻዋን ሰብቃ ከእንግዲህ አልፈልገውም በማለት ትታው ትሄዳለች። ከዚያም ሚንግሼንግ ማን እንደሆንሽ አውቃለሁ፣ የእሷ እህት ነሽ ይላታል። ቺንግዮ ደንገጥ ብላ ትቆማለች። ለአመታት ያንን ስም ማንም ጠርቶት አያውቅም ነበር። ልትሄድ ስትል ሚንግሼንግ የእጇን አንጓ ይይዛታል። እጁን ነክሳውም ትሮጣለች። እሱም በድንጋጤና በንዴት እዚያው ይቆማል። ወደ ቤት ስትመለስ ቺንግዮ ለትምህርት ቤት ትዘጋጃለች። ታናሽ ወንድሟ ያረጁ ጫማዎችን ያወጣል። ጫማዎቹ የቤኑ ነበሩ። ቺንግዮ ጫማዎቹን ስታይ ወዲያውኑ ቀምታ በመውሰድ ለምንድን ነው እንዲህ አይነት ነገሮችን የምታስቀምጠው ብላ ትጮህበታለች። ጫማዎቹንም ወደ ጎን ትወረውርበታለች። ወንድሟም ቤዩ እህታችን ነበረች፣ በዚህ ቤት ውስጥ እየሆነ ያለው ነገር ትክክል አይደለም ይላታል። ቺንግዮ ነገሩ እንዲተወው ትነግሯለች። እሱም በትኩረት እያያት አንቺም ልክ እንደ እናቴ እየሆንሽ ነው ይላታል። በማግስቱ ጠዋት ቺንግዮ ቤተሰቧ አዲስ ዩኒፎርም መግዛት ስለማይችሉ የድሮ ዩኒፎርሟን ለብሳ ወደ አዲሱ ትምህርት ቤት ትሄዳለች። የተማሪዎች ማስታወቂያ ሰሌዳ ፊት ለፊት ትቆማለች። ሁለት ወንዶች አዲስ መሆኗን ተረድተው ትምህርት ቤቱን ሊያስጎበኛት ቃል ይገባሉ። የኛ ክፍል የመዋኛ ገዳ የማጽዳት ተረኛ ነው በማለት ወደ ገንዳው ይወስዷታል። ቺንግዮም ትስማማለች፣ ግን ወጥመድ ነበር። አንደኛው ልጅ ዛሬ የማጽዳት ተረኛው እሱ ነው በማለት በድፍረት ይነግራታል። ሌላኛው ግን አዲስ ስለሆነች ዛሬ ታጸዳለች በማለት በድንገት ወደ ገንዳው ይገፋታል። ቺንግዮም መዋኘት ስለማትችል ትጮሃለች። ሊረዳት አንድ ሰው እጁን ይዘረጋል። ቀና ብላ ስታይ ግን ሚንግሼንግ መሆኑን ትረዳለች። የእሱን እርዳታም አልትቀበልም። በሌላ ሰው የሚንሳፈፍ ፕላስቲክ ይወረውርላታል። እሷም በራሷ ጥረት ትወጣለች። ሚንግሼንግ በእሷ እልህኝነት ተገርሞ ይመለከታታል።
ቆየት ብሎ በክፍሏ ውስጥ ቺንግዮ ዩኒፎርሟ እስኪደርቅ የስፖርት ልብስ ላበደረቻት የክፍል ጓደኛዋ ምስጋና ታቀርባለች። ቦታው ላይ ስትቀመጥ ጠረጴዛዋ ላይ ባለው ትንሽ መስታወት ሚንግሼንግን ከኋላ ተቀምጦ ታያለች። ትጨነቃለች። ስለ እህቷ አንድ ነገር እንደሚያውቅ ካወቀች ጀምሮ ትሸሸው ነበር። መምህሩ ስለ ትንኮሳ ትምህርት ይጀምራሉ። ቺንግዮ ምቾት አይሰማትም። መምህሩ ስሟን ጠርተው ትንኮሳ የት ሊከሰት ይችላል ብሎ ይጠይቋታል። በጭንቀት ትቆምና አላውቅም ትላለች። አጠገቧ የተቀመጠችው ተማሪ ገጽ 43 ብላ በሹክሹክቷ ትነግራታለች። ቺንግዮ መጽሐፉን ስትከፍተው ግን ገጹ በሙሉ ተሰርዟል። ልትደብቀው ብትሞክርም ያ ያሾፈባት ልጅ መጽሐፉን ቀምቶ ለመምህሩ ያሳያል። ትናንትና ማታ ስታበላሸው ነበር፣ ለዚህ ነው ምንም የማታውቀው ይላል። ክፍሉ በሹክሹክታ ይሞላል። ቺንግዮ ክፉኛ ትዋረዳለች። በልቧም ይህንን ያደረገችው እናቴ ናት ትላለች። ቤስት መለስ ቺንግዮ እናቷን በድዴት ጠይቃታለች። ለምንድነው መጽሐፌን ያበላሸችው? እናቷን ምንም የማይጠቅም መረጃ ነው፣ በገሃዱ ዓለም ላይ ለማንም አይረዳም ትላታለች። ቺንግዮ በመቆጣት ቢዮ ይህን ሁሉ ብታውቅ ኖሮ ምናልባት ያ የደረሰባት ነገር አይደርስባትም ነበር ትላለች። እናቷን በንዴት ፊቷ ይለዋወጣል። ከእንግዲህ በዚህ ቤት ውስጥ ያንን ስም እንዳታነሺ፣ ካልሆነ ግን ዋጋ ትከፍያለሽ በማለት ታስጠነቅቃታለች። በሚቀጥለው ቀን ወደ ትምህርት ቤት ስትሄድ ሚሼንግ አይቷት ይጠራታል። እንደ ልማዷ ችላ ትለዋለች። መንገዷን ዘግቶ ለምን ሁልጊዜ እንደምትሸሸው ይጠይቃታል። በመቀጠል እጁ ላይ ያለው ንክሻ ገና ዋጋ አልተከፈለበትም ይላታል። ለሚቀጥለው ሴሚስተር የቤት ስራ እንድትሰራለትም ይጠይቃታል። ቺንግዮም እምቢ ትላለች። ሚሼንግ ግን ስለ እህትሽ ሞት እውነቱን ማወቅ ከፈለግሽ እኔ መስማት አለብሽ ይላታል። ቺንግዮም ደንግጣ ትቀራለች። ቤተሰቧ የነገሯት ቤው የሞተችው በትርፍ አንጀት በሽታ እንደሆነ ነው። አሁን ግን ግራ ተጋባች። ሊያስፈራራት ፈልጎ ነው ወይስ በእውነት የሚያውቀው ነገር አለ? ክፍል ውስጥ ተቀምጣ ባትፈልግም የቤት ስራውን መስራት ትጀምራለች። ሚሼንግ መጥቶ ወዲያውኑ እጅ በመስጠቷ ብልህ መሆኗን ይነግራታል። ቺንግዮ የቤት ስራውን ወደሱ ገፍትራ እንዲሄድ ትነግረዋለች። እሱ ግን የትም እንደማይሄድና በትምህርት ቤት ውስጥ ያለችው ማንኛውም ሴት ልጅ የሱን የቤት ስራ መስራት እንደምትፈልግ ይነግራታል። እሷን በቁጣ ታዲያ እነሱ ይስሩት ትለዋለች። እሱም ተበሳጭቶ ይሄዳል። አጠገቧ የተቀመጠችው ተማሪ ሚንግሼንግን እንዴት እንደተዋወቀችው ትጠይቃታለች። ቺንግዮ ያስቸግረኛል ትላለች። ተማሪዋ ግን እሱ በትምህርት ቤት ውስጥ በጣም ተወዳጅ ጎበዝ ተማሪና ለሁሉም ተማሪዎች የሚረዳ መሆኑን ትነግራታለች። ቺንግዮ አንድ ሰው እንዴት በተመሳሳይ ጊዜ አስቸጋሪና ጎበዝ ተማሪ ሊሆን እንደሚችል አልገባትም። ቆየት ብሎ ሚንግሼንግ ከጓደኞቹ ጋር የቅርጫት ኳስ በሚጫወቱበት ሜዳ ታልፋለች። አንድ ጊዜ አንድ ልጅ ሲያሳድዱና ገንዘብ ሲቀሙ እንዳየቻቸው ታስታውሳለች። ያኔ አስቸጋሪ ልጆች መስሏት ነበር። ነገር ግን ሌባ ይዘው ገንዘቡን ለባለቤቱ እየመለሱ እንደነበር ትረዳለች። ቢሆንም ግን ጥሩ ሰዎች መሆናቸውን አላመነችም። የቅርጫት ኳስም ጭንቅላቷን ይመታታል። እነዛ አስቸጋሪ ተማሪዎችም ይስቁባታል። ቺንግዮ ጥላ ትሄዳለች። ነገር ግን ሚንግሼንግ ተከትሏት መጥቶ ደህና መሆኗ ይጠይቃታል። እሷ ግን የሱ መጨነቅ እንደማያስፈልጋትና ምን አይነት ሰው እንደሆነ እንደምታው ትነግረዋለች። እሱም የጠየኩሽ ነገር የቤት ስራዬን መጨረስ ለማረጋገጥ ነው ብሎ ደብተሩን ይሰጣታል። እሷን በንዴት ትገፋለች። የስልክ ቁጥሯን ይጠይቃታል። ስልክ እንደሌላት ትነግረዋለች። እሱ ግን ያታለለች እንደሆነ በማሰብ አያምናትም። እሷ ግን በእውነት እንደሌላት ትነግረዋለች። በመጨረሻም የቤት ስልክ ቁጥራቸውን ተቀብሎ ይሄዳል። ከዚያም ታናሽ ወንድሟ ከትምህርት ቤት ሲወጣ ታገኘዋለች። ሚንግሼንግን ታውቀው እንደሆነ ይጠይቃታል። እሱም በአካባቢው ታዋቂ ቆንጆና ጎበዝ የቅርጫት ኳስ ተጫዋች መሆኑን ትረዳለች። ቺንግዮ ለወንድሟ ሚሼንግ ስለ እህታቸው የቤው አሟሟት እውነቱን ለመንገር በሚል የቤት ስራውን እንድትሰራለት እያስገደዳት መሆኑን ትነግረዋለች። ወንድሟ ግን በዚህ አልደነገጠም። በመንደሩም ውስጥ የአብዛኞቹ ሰዎች ቤው ቆንጆና በሁሉም የምትደነቅ መሆኗ እንደሚያውቁ ይነግራታል። ቺንግዮ በቁጣ ውበት በረከት አይደለም ሸክም ነው። ቆንጆ ሴት የሁሉም ወንድ ኢላማ ትሆናለች። ሊያገኟት የማይችሉት ደግሞ ሊያጠፋት ይሞክራሉ ትላለች። ወንድሟ ሁልጊዜ በቤው እንደምትቀና ያስብ እንደነበር ይነግራታል። እሷ ግን ቀንቼ አላውቅም፣ ምርጫዎቿን ግን እጠላ ነበር ትላለች። ቤዩ በውበቷ ትኮራ የነበረበትና ቺንግዮ ከአደገኛ ወንድ ጋር እንዳትሆን ልታስቆማት ስትሞክር ያዋረደቻትን ጊዜ ታስታውሳለች። የእህቷ ድርጊት በህይወት እያለችም ሆነ ከሞተች በኋላ ቤተሰቡን እንዳዋረደና መከራ እንዳሳየ ትገልጻለች። እንደሷ አይነት እህት ባልነበረኝ እመኝ ነበርም ትላለች። በማግስቱ ቺንግዮ በንዴት ትምህርት ቤት ትገባና ሚንግሼንግ በእህቷ ስም ሊያሾፍባት እንደማይገባ ትወስናለች። የቤት ስራውንና ደብተሩን ፊቱ ላይ ወርውራ ውሸታም መሆኑንም ትነግረዋለች። እህቷም የሞተችው ቤተሰቧ እንደነገሯት በትርፍ አንጀት በሽታ መሆኑን ትገልጻለች። እርግጠኛ ከሆነ ማስረጃም እንዲያመጣት ጠይቋለች። ሚንግሼንግ እሷን ማስረጃ እንደሌላት ይነግራታል።
በመቀጠልም አባቱ በህይወት ትታከበት በነበረው ሆስፒታል ውስጥ እንደሚሰራና ሪፖርቱን በአይኑ እንዳየ ይነግራታል። በትርፍ አንጀት በሽታ እንዳልሞተችም እርግጠኛ ነው። እሱም ትቷት ይሄዳል። ቺንግዮ ግን ክፉኛ ደንግጣ ትቀራለች። ቺንግዮ ወንበር ላይ ተቀምጣ በሀሳብ ትባዝናለች። እውነቱን ማወቅ ትፈልጋለች። በዚያው ምሽት የቺንግዮ አጎት ልጅ ጂንሩይ ከእጮኛው ጋር ሊጠይቃቸው ይመጣል። ከጥቂት ወራት በኋላ በትውልድ መንደራቸው ለሚደረገው ሰርጋቸውም ሁሉንም ይጋብዛቸዋል። ቺንግዮም እንኳን ደስ አለ ትለዋለች። ከዚያም አብረው ወደ በረንዳ ይወጣሉ። እሱም ለእናቷ እንዳትናገር በማስጠንቀቅ የተወሰነ የኪስ ገንዘብ ይሰጣታል። እሷም ታመሰግነዋለች። በማግስቱ ቺንግዮ እንደገና ወደ ትምህርት ቤት ትሄዳለች። የሚሼንግን የቤት ስራ መልሳ ተወረውርለታለች። አባቱ የሆስፒታሉ ዳይሬክተር ቢሆንም ምንም እንደማይገዳት ትነግሯለች። ሐኪሙ ዋሽቷል ብላ አታምንም። ማስፈራራቱም እንዲያቆም ትነግሯለች። እሱም ጥሏት ይሄዳል። ቺንግዮ ባልተረጋጋ መንፈስ በዝምታ ትቀመጣለች። አንድ ቀን በትምህርት ቤት ውስጥ አንዳንድ ተማሪዎች ቺንግዮ ተገቢ ያልሆነ አለባበስ ለብሳለች በማለት ለመምህሩ ያመለክታሉ። ቀሚሷ ላይ ደም ይታያል። በፍጥነት ወደ መጸዳጃ ቤት በመሄድ ከክፍል ጓደኛዋ ልብስ ጠይቃለች። ጓደኛዋ ግን በጭንቀት እህትሽ በዚያ በሽታ መሞቷ እውነት ነው ብላ ትጠይቃታለች። ቺንግዮም ትደነግጣለች። ከዚያም ይህ ወሬ ሚሼንግ የፈጠረው ይመስላታል። በንዴት ልብሷን እንኳ ሳትቀይር ወጥታ ሚሼንግን በሰው መሃል ታገኘዋለች። እጁንም ይዛ አስቸጋሪ መሆንህን አውቃለሁ፣ ግን ስለ እህቴ እንዲህ ያለ አጸያፊ ወሬ እስክታሰራጭ ድረስ ዝቅ ትላለህ ብዬ አላሰብኩም በማለት ትጮህበታለች። ሚሼንግ ግን እሱ ምንም አይነት ወሬ እንዳላሰራጨ ይነግራታል። ጧት ሲመጣ ሁሉም ሰው ስለ ጉዳዩ እያወራ እንደነበር ገልጾ በቸልታ ይሄዳል። ይህ ደግሞ ይበልጥ አበሳጫት። በሚቀጥለው ቀን በትምህርት ቤት ውስጥ ሁሉም ሰው ይስቅባታል፣ ይሳለቅባታል። የምግብ አዳራሽ ውስጥ ሁለት ሴቶች ቦታዋ ይዘው እንድትቀመጥ አይፈቅዱላትም። በሁሉም ሰዎች እይታ ውስጥ ሆና አዳራሹ መሃል ትቆማለች። አንዲት ሲኒየር ተማሪ አብራት እንድትበላም ትጋብዛታለች። ቺንግዮ ግን ሸክም መሆን እንደማትፈልግና በፍጥነት በልታ እንደምትሄድም ትነግራታለች። ቆይቶ የመዋኛ ገንዳውን እያጸዳች ሳለ ሚንግሼንግ መጥቶ ስለ እህቷ አሟሟት ከሆስፒታል ማስረጃ እንዳመጣ ይነግራታል። ቺንግዮም ልትቀማው ስትሞክር አቸኩ ይላታል። መዋኘት እንደማትችል እያወቀም ሊያበሳጫት ፋይሉን ወደ ገንዳው ይወረውረዋል። ቺንግዮም ሳታስበው ወደ ገንዳው ትዘላለች። ሁሉም ይደነግጣሉ። ሚንግሼንግም ደንግጦ ሊያድናት ይዘላል። እሷ ግን ፋይሉ ራሷ ለመያዝ እየሞከረች ትገፋዋለች። በመጨረሻም አውጥቷት ፋይሉን ሲከፍቱት ውስጡ ያሉ ወረቀቶች ምንም ጽሑፍ የሌለባቸው ባዶ ነበሩ። በድጋሚም እያሾፈባት ነበር። በሰው ሁሉ ፊትም ቺንግዮ እንዲህ ዝቅ ያለ ሰው መሆኑን እንዳልገመተችም ተነግሯለች። ነገር ግን በዚያ ቅጽበት አንድ ነገር ይገባታል። እውነቱን እስካላወቀች ድረስ ካለፈው ታሪኳ ማምለጥ አትችልም። እህቷም በእውነት እንዴት እንደሞተች ለማወቅ ተወስናለች። ወደ ሆስፒታል ሄዳ ከአንድ ሐኪም ጋርም ትነጋገራለች። የቤዩ ታናሽ እህት መሆኗንና በእውነት በትርፍ አንጀት በሽታ መሞቷን ማወቅ እንደምትፈልግም ትገልጻለች። ሐኪሙ ግን ይህ ሊሆን የማይችል ነው፣ የትርፍ አንጀት ቀዶ ጥገና በጣም ቀላል ነው፣ በትልቅ ሆስፒታል ደግሞ በዚህ በሽታ ማንም አይሞትም ይላታል። የቺንግዮ ዓለምም ይናጋል። ለዓመታት ስታምነ የነበረው ነገር ሁሉ ውሸት ነበር። ከሆስፒታሉ ስትወጣ ሚንግሼንግን ታገኘዋለች። በድንጋጤ ለምርመራ እንደመጣችም ትነግረዋለች። እሱ ግን ግድ እንደማይሰጠው ገልጾ ይሄዳል። አሁን ግን እውነቱን እየተናገረ ሊሆን እንደሚችል ስላሰበች ተከትለው ትሄዳለች። ወደ ቤት ስትመለስ ቺንግዮ በሀሳብ ትባዝናለች። መጀመሪያ አካባቢውን ለቀው እንዲወጡ ስላደረጋቸው ምክንያትና እህቷ ትኖርበት ስለነበረው መንደር ትዝታዎችን ታወጣለች፣ ታወርዳለች። በትምህርት ቤት የእረፍት ጊዜ ቤተሰቦቻቸው ዘመዶቻቸውን ለመጠየቅ ወደ ቀድሞ መንደራቸው ይጓዛሉ። እዚያም አንዲት አሮጊት ጎረቤት ለቺንግዮ እንደነገሯት እህቷ ቤዩ በዚያ መንደር ውስጥ የሆነ መጥፎ ነገር ደርሶባት ስለነበር ለረጅም ጊዜ ብቻዋን ትኖር ነበር። በሌላ በኩል ሚንግሼንግ ከጓደኞቹ ጋር ያለ አንዳንድ ሰዎች ስለ ቤዩ መጥፎ ነገር ሲያወሩ ይሰማል። እሷ ቀላል ሴት እንደነበረችና በማንኛውም ወንድ ጣፋጭ ቃላት የምትታለል እንደነበረች ይናገራሉ። ስልካቸውንም ሲፈትሽ ወሬውን እያሰራጩ ያሉ እነሱ መሆናቸውን ይረዳል። ለቺንግዮ ሊያስጠነቅቃት አስቦ ነበር፣ ነገር ግን በመጨረሻ ሰዓት ራሱን ገታ። ቆየት ብሎም ቺንግዮ በመንደሩ የቤተ መጻሕፍት ውስጥ የድሮ የክፍል ጓደኛዋን ታገኘዋለች። እሱን በማየቱ ደስ ይለዋል። ከእህቷ ሞት ሐዘን ወጥታ ህይወቷን መቀጠሏ ጥሩ እንደሆነና እሷ እንደ እህቷ ሳትሆን ጥሩ ሴት መሆኗን ይነግራታል። ቺንግዮም ግራ ትጋባለች፣ ትበሳጫለችም። ለምን እንዲህ እንደሚል ስትጠይቀው ቤዩ ጥሩ ሰው እንዳልነበረች ይነግራታል። ቺንግዮም ተጎድታ ትወጣለች።
በመቀጠልም በተለያዩ ሆስፒታሎች ውስጥ የሰራች አንዲት አንጋፋ ነርስ ጋር ትሄዳለች። ስለ ቤዩም ትጠይቃታለች። ነርሷም ወደ ሆስፒታል የገባችበትን ትክክለኛ ምክንያት ባታውቅም አንድ ነገር ላይ ግን እርግጠኛ ናት። ቤዩ ነፍሰ ጡር ነበረች። የልጁ አባት ኃላፊነት አልወስዱም በማለቱ እናቷ በጣም ተቆጣ ነበር። የልጁ አባት ማን እንደነበር ብትጠይቃትም ነርሷ እንደማታውቅም ትነግራታለች። በዚያም ምሽት ቺንጊ ወደ ቤት ስትመለስ እናቷን ችላ ትላለች። ወደ ክፍሏ ገብታ ለወንድሟ ሁሉንም ነገር ትነግረዋለች። የልጁ አባት እውነቱ እንዳይወጣ በማሰብ ለእህቷ ሞት ምክንያት ሳይሆን አይቀርም የሚል ጥርጣሬ እንዳላትም ትገልጻለች። ወንድሟ ግን ችግር ላይ እንዳትወድቅ ያለፈውን ታሪክ መቆፈር እንድታቆም ይነግራታል። እሷ ግን አላቆመችም። ያንን የክፍል ጓደኛዋን በድጋሚ ልታገኘው ትወስናለች። ምናልባትም እሱ የሚያውቀው ነገር ይኖራል። ካፌ ውስጥም ተቀምጦ እያለ የሚወደውን የቦባ መጠጥ ሊጋብዛት ይሞክራል። ነገር ግን በድንገት እናቷ በዚያ ስታልፍ ከወንድ ጋር ተቀምጣ ታያታለች። ወዲያውኑም እየጎተተች ትወስዳታለች። ለልጁም ከልጇ እንዲርቅ ትነግረዋለች። ቤት ውስጥ እናቷ ትቆጣለች። ከወንድ ጋር መቀመጥ እንደሌለባትና እንደ ቤዩ የቤተሰቡን ስም እንዳታጠፋ ትመክራታለች። ቺንጊዮም እንደ እህቷ እንዳልሆነች ብትናገርም እናቷ ግን ወንዶች ሴቶችን እንደሚያታልሉና ቤዩም ጊዜው እስኪረፍ ድረስ ብልህ እንደሆነች ታስብ እንደነበር ታስጠነቅቃታለች። አንድ ተጨማሪ ስህተት በቤተሰቡ ላይ ተጨማሪ ውርደት እንደሚያመጣም ትነግራታለች። ከጥቂት ጊዜ በኋላም የቺንጊዮ አክስት ልትጠይቃቸው ትመጣለች። አክስቷ የአእምሮ ጤና እክል ስላለባት የቺንጊዮን እጅ ይዛ ሁሉንም ነገር እንደምትነግራትና አብራት መሄድ እንዳለባትም ትነግራታለች። እየጎተተቻት ሳለ አንድ ማስታወሻ ደብተር ከእጇ ይወድቃል። በሽፋኑ ላይም የቤዩ ስም ተጽፎበታል። ወዲያውኑ የአክስቷ ባል ደርሶ ይቅርታ በመጠየቅ ሚስቱን ይዞ ይሄዳል። ቺንጊዮም ማስታወሻ ደብተሩን ታስቀራለች። ደብተሩን ከመክፈቷ በፊት የእናቷ ቃላት በጭንቅላቷ ውስጥም ያንጸባርቃል። ስለ አክስቷም ደካማ የአእምሮ ሁኔታ ታስባለች። በቤተሰቧ ላይ ተጨማሪ ህመም ማምጣት ወይም እናቷ መርሳት የምትፈልገውን ታሪክ መቆፈር እንደሌለባትም ለራሷ ትነግራለች። ወንድሟን ቀስቅሳ ማስታወሻ ደብተሩን አብሮ እንዲያቃጥሉ ትነግረዋለች። የመጀመሪያውን ገጽም ትለኩሳለች። ነገር ግን በመጨረሻ ሰከንድ ራሷን ትገታለች። ይህንን ካቃጠልኩት ለዘላለም ልቆጭ እችላለሁ ብላም ታስባለች። ከጥቂት ቆይታ በኋላ ከበስተጀርባ ካለው ቤት ጭስ ሲነሳ ትመለከታለች። እሷና ወንድሟ ሲሮጡ ቤቱ ሙሉ በሙሉ ተቃጥሎም ያገኙታል። ቺንጊዮም ልቧ ይሰበራል። ያ ቤት የእህቷ ትውስታዎች የነበረበት ቤት ነው። ቤተሰቡ በዚህ ጥፋትም ክፉኛ ተጎድተው ወደ አዲሱ ከተማቸው ይመለሳሉ። በማግስቱ በትምህርት ቤት ውስጥ ሁሉም ተማሪዎች ቁመትና ክብደት ለመለካት የስፖርት አዳራሽ ውስጥ ይሰበሰባሉ። ቺንጊዮ ተራዋ ደርሶ ጫማዋን አውልቃ ተለክታ ስትመለስ ጫማዋ የለም። አስቸጋሪዎቹ ተማሪዎች ጫማ እንኳን እንደሌላት በመናገር ይሳለቁባታል። ቺንጊዮም ተዋርዳ በባዶ እግሯ ወደ ክፍል ትመለሳለች። ሚሼንግ በዚህ ሁኔታም ያያታል። ብዙም ሳይናገር ለማንኛውም ልጥላቸው የነበሩ ናቸው በማለት የራሱን ሲኒከር ጫማዎቹን ፊት ለፊት ያስቀምጥላታል። ለዛሬም እንድትጠቀምባቸው ይነግራታል። ቺንጊዮ በባዶ እግሯ ወደ ቤት መሄድ ስለማትችል ከመልበስ ውጭ አማራጭ አልነበራትም። ቤት ስትደርስ እናቷ የወንድ ጫማ ማድረጓን ታያለች። ቺንጊዮም ጫማዬ ጠፍቶብኝ ቆሻሻ ውስጥ ያገኘኋቸው ናቸው በማለት ተዋሻለች። እናቷ ግን እየዋሸሽ ነው፣ እንዲህ ያለ ውድ ጫማ ማንም ቆሻሻ ውስጥ አይጥልም ትላለች። ከዚያም ወንድሟ ወጥቶ እውነቱን ይናገራል። ቺንጊዮ በትምህርት ቤት በቤዩ ምክንያት ትንኮሳ እየደረሰባት መሆኑን ይገልጻል። እናትየው ከቺንጊዮ ጋር ተቀምጣ ቤዩ ወደዚህ ከተማ የመጣችው የተሻለ ህይወትን ፍለጋ እንደነበርና እንዳሰበችው እንዳልሆነላት ትነግራታለች። ነገር ግን ቺንጊዮ እንደ እህቷ ተስፋ እንድትቆርጥ አትፈልግም። ትምህርት ቤት ውስጥ ጠንካራ ሁኚ፣ ተመርቀሽም ዋና ከተማው በሚገኝ ዩኒቨርሲቲ ገብተሽ የራስሽን ህይወትን መስርቺ ትላታለች። በማግስቱ ሚንግሼንግ ሲኒከር ጫማዎቹ ታጥበውና ጸድተው ጠረጴዛው ላይ ያገኛል። በዚያም ፈገግ ይላል። ስለሷ በተለየ መንገድ ሲያስብ ይህ የመጀመሪያው ነው። ቺንጊዮ ከክፍል ስትወጣ ሚንግሼንግ ስለ ጫማዎቹ ጉዳይ የመጣ መስሎ ከውጭ ይጠብቃታል። ካጠብሻቸውማ ድጋሜ ልጠቀምባችሁ ይላታል። ከዚያም ቺንጊዮ ያልተጠበቀ ነገር ትናገራለች። ለሙሉ ሴሚስተር የቤት ስራህን እሰራልሃለሁ፣ ግን ሁለት ቅድመ ሁኔታዎች አሉኝ። አንደኛው የቤዩ የሆስፒታል ሪፖርት አመጣልኛለህ፣ ሁለተኛው ደግሞ ስልክን ሰጠኛለህ። ሚንግሼንግም ወዲያውኑ ይስማማል። በማግስቱ ስልኩን ይሰጣታል፣ ሪፖርቱንም ያሳያታል። ነገር ግን ከትምህርቷ እንዳትሰናከል ትክክለኛውን ሪፖርት የምትረከበው ከፈተና በኋላ መሆኑን ይነግራታል። ከዚያም ጥሏት ይሄዳል። ቺንጊዮ ያንን ሪፖርት ለማግኘት ቆርጣ ወደ ቤት ገብታ በትጋት ማጥናትም ትጀምራለች። ከጥቂት ጊዜ በኋላ እናቷ ቤት ስትመለስ ሁለቱም ልጆች ይጠብቋታል። ወንድሟ መምህሩ የቀድሞ የትምህርት ቤት ሪፖርት እንደሚፈልግ ይነግራታል። እናትየውም የቤተሰብ ሰነዶች ወደሚቀመጡበት መሳቢያም ትሄዳለች። እሷ ወደዛ ስታመራ ቺንጊዮ ሆን ብላ በምድጃው ላይ ባለው የፈላ ውሃ እጇን ታቃጥላለች። እናትየውም እየሮጠች መታ በቸልተኝነት ትቆጣለች። በዚያ ቅጽበት ወንድሟ የሚንግሼንግን ስልክ አውጥቶ በመሳቢያ ውስጥ ያሉ ሰነዶችን በሙሉ ፎቶ ያነሳል። ቆየት ብሎ በክፍላቸው ውስጥ ፎቶዎች ሲመለከቱ
ስለ ቤዩ ምንም ጠቃሚ ነገር አላገኙም። ቺንግዮ ተስፋ ትቆርጣለች። የሚንግሼንግን ስልክ በከንቱ እንደወሰደችም ታስባለች። በማግስቱ እናትየው ከመሳቢያው ውስጥ 10 ዩዋን መጥፋቱን ታስታውሳለች። ወንድሟንም ትጠራዋለች። እሱም በፍርሃት ገንዘቡን ሊወስድ ሲል እህቱ እንደረዳችውም ይናገራል። እናትየውም ስልኩን አይታ ነበር። እንዲህ ያለው ውድ ስልክ ከየት አመጣሽ ብላ ቺንግዮን ትጠይቃታለች። ቺንግዮ ደንግጣ ቤተ መጻሕፍት ውስጥ አግኝታው ልትመልሰው እንደነበር ትናገራለች። እናትየው እየጮኸች ውሸታም መሆኗንና አንድ ወንድ እንደሰጣት እንደጠረጠረችም ትገልጻለች። ስልኩን ለመመለስ ራሷ ወደ ትምህርት ቤት እንደምትሄድም ትወስናለች። ትምህርት ቤት ውስጥ መምሩ ቺንግዮ የሰው ስልክ ወስዳ ከሆነ እውነቱን እንድትናገር ይነግሯታል። እሷ ግን በታሪኳ ትጸናለች። ቤተ መጻሕፍት ውስጥ እንዳገኘችው ትናገራለች። ከዚያም በድምጽ ማጉያ ቤተ መጻሕፍት ውስጥ ስልክ ወድቆ ተገኝቷል፣ ባለቤቱ መጥቶ መውሰድ ይችላል የሚል ማስታወቂያ ይነገራል። ሚንግሼንግ ይህንን ይሰማል። አንዳንድ ሴቶች የቺንግዮ እናት የመጣችው ልጇ ስልክ ሰርቃ ነው ብላ ስላሰበች እንደሆነ ማውራት ይጀምራሉ። ሚንግሼንግ ምንም ሳይናገር ያልፋቸዋል። ቺንግዮ ተረጋግታለች፣ ግን አሁን ትጨነቃለች። እናቷ የእሱን ጫማ አይታ ልጇ የምታውቀው ልጅ እሱ ይሆናል ብላም ትጠራጠራለች። ነገር ግን ሌሎች ልጆች ተመሳሳይ ጫማ ማድረጋቸውን ስታይ የታወቀ ፋሽን ስለሆነ ይሆናል ብላት ሀሳቧን ትቀይራለች። ከጥቂት ደቂቃዎች በኋላ ያቺ በምግብ አዳራሽ ውስጥ ያገኘቻት ደግ ሴት ከመምሩ ጋር ትመጣና በሰው ሁሉ ፊት ስልኳን ቤተ መጻሕፍት ውስጥ ጥላ እንደነበርና ቺንግዮ ስለመለሰችላት ታመሰግናታለች። ችግሩም ተፈታ። ቆየት ብሎ ቺንግዮ ልጅቷን ለብቻዋ ስታገኛት ታመሰግናታለች። ልጅቷም ግን ይህንን እንዳደርግ የነገረኝ ሚንግሼንግ ነው ትላለች። በዚያው ምሽት ቺንግዮ ካልታወቀ ቁጥር መልእክት ይደርሳታል። አንድ ሰው ስለ እህቷ ሊነግራት እንደሚፈልግና እንዲገናኙም ይጠይቃታል። በማግስቱ ልጁን ታገኘዋለች። እሱም የቤዩ የክፍል ጓደኛ እንደነበርና እሷ ክፉኛ ትንኮሳ ይደርስባት እንደነበርም ይነግራታል። ብቸኛ እውነተኛ ጓደኛዋ ቢሆንም እሷን ለመርዳት እንዳልቻለ ይነግራታል። ትምህርቱን ጨርሶ ከሄደ በኋላ ሲመለስ ቤዩ ከአደገኛ ጓደኛ ጋር እንዳያትና ሰዎች ለሷ መጥፎ ነገር ሲያወሩ እንደሰማ ይነግራታል። ቺንግዮ በንዴት ንግግሩን ታቋርጠውና ይህ ለምን እንደሚነግራት ጠይቋለች። የመጣውን ባለመርዳቱ የተሰማውን የጥፋተኝነት ስሜት ለማቅለል ነው። ምናልባት የእህቷ የአእምሮ ሁኔታ እንዲባባስ ያደረገውም ይህ ሊሆን ይችላል። ልጁ የጥፋተኝነት ስሜት እንደሚሰማው አምኖ ነገር ግን አንድ ነገር ሊሰጣት እንደመጣ ይነግራታል። ይህም ቤዩ የባሌ ዳንስ ስትጨፍር የሚያሳይ ሲዲ ነበር። እሷን በጣም ጎበዝ የባሌ ዳንሰኛ ነበረች። በዚያ ቅጽበት ሚንግሼንግ እና ጓደኞቹ በዚያ ሳልፉ ቺንግዮ ከልጁ ጋር ያዩዋታል። አንደኛው ጓደኛው ከወንዶች ጋር አላወራም የምትለው ልጅ አይደለች? አሁን ደግሞ እዩዋት፣ ምናልባት እሷ እንደ እህቷ ትሆናለች በማለት በሹክሹክታ ይናገራል። ሚንግሼንግ ዝም እንዲል በቁጣ ይነግሯል። በውስጡ ግን ያልተረዳው ስሜት ምናልባት ቅናትም ይሰማዋል። በትምህርት ቤት ውስጥ ቺንግዮ ለቡድን ስራ ኮምፒውተር ፊት ውስጥ ተቀምጣለች። ነገር ግን እያደረገችው ያለችው የእህቷን የቀድሞ መረጃ መፈለግ ነው። ከዚያም ቤዩ ከአንዲት ሴት ልጅ ጋር የተነሳችው ፎቶ ታገኛለች። ያቺ ልጅ ስታገኛት አሁን መገናኘት እንደሚችሉ ትነግራታለች። ሌሎች ተማሪዎች ደግሞ ያንን ወንድ ልታገኝ ነው በማለት ማውራት ይጀምራሉ። ቺንግዮም ልጅቷን አግኝታ የቤዩ እህት መሆኗን ትገልጻለች። ስለ ቤዩ የፍቅር ጓደኛም ጠይቃታለች። ልጅቷ ነገሩ ውስብስብ እንደሆነም ትገልጻለች። ቤዩ ከአንድ ሰው ጋር ብቻ ሳይሆን ከበርካታ ወንዶች ጋር ትገናኝ እንደነበርና አብዛኞቹ ደግሞ አደገኛና ወንጀለኞች እንደነበሩም ትነግራታለች። ነገር ግን አንድ ቀን እውነተኛ ፍቅር የነበረው አንድ ምስኪን የጸጉር አስተካካይ አገኘ። ያ ጉልበተኛ ጓደኛዋ ይህንን ሲሰማ ከሰዎች ጋር መጥቶ ሁሉንም ነገር በማጥፋት ጸጉር አስተካካዩን ከቤዩ ጋር ምንም ግንኙነት እንደሌለው እስኪምል ድረስ ክፉኛ ደበደበው። በመቀጠልም ጉልበተኛው ለቤዩ አዲሱ ጓደኛው ወዲያው እንደሸጣትና ከሱ ውጭ ማንም እንደሌላት በመንገርም ያሾፍባታል። ልጅቷ እንደገለጸችው ቤዩ ሁል ጊዜ ታዝን ነበር። ፍቅርን ከቤት ውጭ የምትፈልገው በጣም ስለምትሻው ነበር። ሰዎችም በስህተት ተረድተዋታል። እሷ ግን በየቦታው ፍቅርን ለመፈለግ ስትሞክር ሁል ጊዜ ከአደገኛ ወንዶች ጋር ትወድቅ ነበር። በማግስቱ በፓርክ ውስጥ የቺንግዮ የብስክሌት ሰንሰለት ይወልቃል። ልታስተካክለውም አልቻለችም። ሚንግሼንግ በዚያ ሲያልፍም ያስተካክልላታል። ልትሄድ ስትል ምስጋና የለም ይላታል። እሷም አመሰግናለሁ ትላለች። እሱ ግን እውነተኛ ምስጋና እንደሚፈልግና በብስክሌቷ ቤት ድረስ እንድታደርሰው ይጠይቃታል። እሷ እንቢ ትላለች። እሱ ግን የብስክሌት ኋላ ላይ ተቀምጦ አልወርድም ይላል። ቺንግዮም ከመንዳት ውጪ አማራጭ አልነበራትም። በመንገድ ላይ እያሉ ያ ወንድ የእህቷ ጓደኛ እንደነበር ይጠይቃታል። በድንገትም ታቆማለች። በንዴት ወርዳ እንዲወርድም ትነግረዋለች። እሱ ግን ወደፊት በመቀየር እሷን ከኋላ እንድትቀመጥ ያደርጋታል። እየተጓዙ ሳለም ቺንግዮ ስለ
እህቷ ያለውን እውነት ሁሉ ልትነግረው ተወስናለች። ሚሼንግ በትኩረት ካዳመጠ በኋላ ይህ እሷን መጥፎ ሰው አያደርጋትም፣ ምናልባት ፍቅርን በተሳሳተ ቦታ ትፈልግ ነበር ይላታል። በማግስቱ ቺንግዮ ከቤት ውስጥ ስትወጣ የእህቷ የቀድሞ ጓደኛ የሆነው ያ ጉልበተኛ ከውጭ ቆሞ ታገኘዋለች። ሊያናግራትም ይሞክራል። የክፍል ጓደኞቿ በአቅራቢያ ስላሉ ምቾት አይሰማትም። ስለዚህ ሌላ ቦታ ሄደው እንዲነጋገሩ ትነግረዋለች። ወደ አንድ ካፌም ይሄዳሉ። በዚያ እያሉ ተማሪዎች ጉልበተኛውን ሲያዩ ሁሉም ተነስተው ይወጣሉ። መጥፎ ስምም አለው። ሰውየው ከቺንግዮ ጋር ተቀምጦ እህቷን እንደማትመስልም ይነግራታል። አሁንም ገና ወጣት ብትሆንም ልክ እንደ ቢዮ እንድትሆን እንደሚያደርጋት ይነግራታል። በመቀጠልም የፍቅር ጓደኛ እንዳላት ይጠይቃታል። ቺንግዮ ደንግጣ ልትወጣ ትሞክራለች። እሱ ግን ይይዛትና በቀላሉ እንደማትሄድ ይነግራታል። ወዲያውኑ ከውጭ መኪናው ጮኸችና ለማየት ሲወጣ በድንገት የክፍል ጓደኛዋ ዋንግ ሙሙ መጥታ የቺንግዮን እጅ ይዛ በኋለኛው በር በፍጥነት ትወጣለች። ይሮጣሉ። ከውጭ ስትወጣ ለልጅቷ ምስጋና ታቀርባለች። እንዴት እንዳወቀች ጠይቃት ሚንግሼንግ ከጉልበተኛው ጋር ስትሄድ እንዳያትና ተከትላት እንደነገራት እሱ ደግሞ የሰውየውን መኪና ማስጠንቀቂያ ደውል እንዳስጮኸው ትነግራታለች። ነገር ግን ነገሩ በዚያ አላበቃም። በዚያ ምሽት ጉልበተኛው ወደ ቤተሰቡ ምግብ ቤት ይመጣል። ከበላ በኋላ ሂሳብ ለመክፈል ወደ ቺንግዮ እናት ይሄዳል። ሂሳቡን ከመክፈል አልፎ ላንቺ ይሁን ልጅሽ አሁን የኔ ጓደኛ ናት በማለት ገንዘብ ጠረጴዛ ላይ ያስቀምጣል። እናትየውም ታውቀዋለች። ገንዘቡንም አልቀበልም ትላለች። እሱ ግን ገንዘቡን በግድ ያስቀምጥና የልጅሽ ባል ስለመሆን በደም ልታስተናግጅኝ ይገባል ብሎ ይወጣል። እናትየው በፍርሃት እየተንቀጠቀጠች ገንዘቡን መሬት ላይ ትጥለዋለች። በማግስቱ ትምህርት ቤት ስትደርስ ያ ጉልበተኛ በትምህርት ቤቱ መግቢያ በር ላይ የፍቅር ደብዳቤዎችን ትቶላት እንደነበር ትረዳለች። ጓደኛዋም ደንግጣ ልክ እንደ እህትሽ በእውነት የሱ ጓደኛ ሆንሽ እንዴ ስትል ጠይቃታለች። ቺንግዮ ግን እውነት እንዳልሆነም ትነግራታለች። ከትምህርት ቤት ስትወጣ ጉልበተኛው ሳይዛት ለማምለጥም ትቸኩላለች። ከውጭ ሚንግሼንግ እና ጓደኞቹ ይህ ሁሉ እየተመለከቱ ተቀምጠዋል። አንደኛው ጓደኛው ከጉልበተኛው ጓደኛዋ እያመለጠች ሳይሆን አይቀርም ይላል። ሚንግሼንግ በዚህ ንግግር በጣም ይበሳጫል። ወደ ቤት ስትሄድ አንድ ሰው እየተከተላት እንደሆነም ይሰማታል። ዞር ስትልም ሚንግሼንግ ነው። ስለ ደህንነቷ ስለሰጋ አብሯት ሊሄድ እንደሚፈልግ ይነግራታል። እሱ ወደፊት፣ እሷ ደግሞ ከኋላ ሆና ትከተለዋለች። ለመጀመሪያ ጊዜ የደህንነት ስሜትም ይሰማታል። ቤት ስትደርስ ሲሄድ ትመለከተውና ለጥቂት ጊዜ በር ላይ ትቆማለች። ቆየት ብሎም ቺንግዮ ወላጆቻቸው ለምን ሁልጊዜ ዝምተኛ እንደሆኑ ወንድሟን ጠይቋለች። ለምንድነው ቤው ጉልበተኛ ያልጠበቋት ወይም ለፖሊስ ያልደወሉላት ብላ ጠይቃለች። ራሷ ወላጆቿን ለመጠየቅ ወደ ምግብ ቤቱን ትሄዳለች። ስትደርስ ግን ምግብ ቤቱ ሙሉ በሙሉ ተደምስሶ ታገኘዋለች። ጉልበተኛው በፈረሰው ቁሳቁስ መካከል ተቀምጧል። ወላጆቿንም ስለ ታናሽ ልጃቸው ይጠይቃቸዋል። አባቷን በፍርሃት ልጄ ገና ወጣት ናት፣ ስህተት ሰርታ ከሆነም እባካችሁ ይቅር በሏት ይላል። ጉልበተኛውም ቤው የሱ ጓደኛ እንደነበረች ለገንዘብ እንደተጠቀመችበትና ከጀርባው ከሌሎች ወንዶች ጋር ትገናኝ እንደነበር ይናገራል። ከተማው በሙሉም የእሷን ዕዳ ይከፍላል ይላል። በዚያ ቅጽበት ቺንግዮ ትገባና ውሃ ትረጭበታለች። አባቷም ይደነግጣል። ጉልበተኛውም ይነሳል። አባቷ ቺንግዮን ለመጋረድ ቢሞክርም የፖሊስ መኪና ድምጽ ከውጭ ይሰማል። ጉልበተኛው ለመበቀል እንደሚመለስም ዝቶ ይወጣል። እሱ እንደወጣም ወላጆቿ ወደ ቺንግዮ ዞሮ ለምን ካፌ ውስጥ አገኘሹ? ምን እያሰብሽ ነበር? በማለትም ይጮህባታል። ቺንግዮም ይህንን ያደረኩት በእናንተ ምክንያት ነው ትላለች። ስለ እህቴ እውነቱን ማወቅ ስለምፈልግ ነው። እናንተ ደብቃችሁ የያዛችሁት እውነት በህይወት እያለች ልትጠብቋት አልቻላችሁም። አሁን ደግሞ ስሟን እንኳን መጥራት አትችሉም ብላ እያለቀሰች ትወጣለች። በማግስቱ ትምህርት ቤት ቺንግዮ በጭንቀት ላይ ናት። አንድ ተማሪ መጥቶ ጓደኛሽ ከውጭ ረብሳ እያስነሳ ነው ይላታል። ጉልበተኛውን ችላ ለማለት ብትሞክርም መንገዷን ይዘጋባታል። ቺንግዮ ከኪሷ ስለታም ነገር አውጥታ ልትወጋው ስትል ሚንግሼንግ እሷ ችግር ውስጥ እንዳትገባ ጉዳቱን ራሱ ይቀበላል። እሷን ለመከላከል ፊት ለፊትም ይቆማል። ከዚያም ፖሊስ ይመጣል። ጉልበተኛውም ይሸሻል። ሚንግሼንግም በጭንቀት ቺንግዮን ይመለከታታል። ከዚያም በሹክሹክታ ወደሚያወሩ ሰዎች ይዞራል። ኮቱን አውልቆ ጭንቅላቷ ላይ ይደርባታል። ከሰዎቹ መካከል ማውጥቶ ይወስዳታል። ቆይቶም የቺንግዮ እናት ወደ ትምህርት ቤት ትጠራለች። ርዕሰ መምህሩ ተማሪ በማቁሰሏ ምክንያት ከትምህርት ቤት ሊያግዷት ይፈልጋሉ። ነገር ግን ሚንግሼንግ ራሱ ጣልቃ እንደገባና ጉዳቱን ለመቀበል እንደመረጠም ይናገራል። አንድ መምህርም ጉልበተኛው በትምህርት ቤቱ አቅራቢያ ሴት ተማሪዎችን ሲያስቸግር እንደነበር ምስክርነት ይሰጣሉ። ሚንግሼንግም ጉዳቱ ከባድ እንዳልሆነና የተጎዳው እሱ መሆኑን ይገልጻል። ርዕሰ መምህሩም ለቺንግዮ አንድ ተጨማሪ እድልም ይሰጣታል። ነገር ግን ነገሮች ይበልጥ እየተበላሹ ስለሄዱ ቺንግዮ ያንን እድል ባላገኘች ትመኝ ነበር። ትንኮሳው ይጨምራል። ጉልበተኛው በሷ ምክንያት ሌሎች ተማሪዎችንም ማስቸገር ጀምሯል። ሁሉም ደግሞ ቁጣቸው በቺንግዮ ላይ ይወጣል። ቆሻሻ ይጥሉባታል። መጸዳጃ ቤት ውስጥም ይቆልፉባታል። ከጎኗ የቆሙት ሚንግሼንግና አንድ ታማኝ ጓደኛዋ ብቻ ናቸው።
በሳምንቱ መጨረሻ ሚንግሼንግ ናፍቆት ይይዘዋል። ድምጿን በስልክ ለመስማት ብቻ ከቤተሰቦቿ ምግብ ቤት ትዕዛዝ ያስልካል። በዚያ ጊዜ ግን ትዕዛዙን ራሷ ቺንግዮ ይዛ ትመጣለች። ቤቱ ደጃፍ ስትደርስ የእሷን ድምጽ በመስማቱ ይደነግጣል። ምንም ሳይናገር እጁን ይዘረጋል። እሷ ግን ማውራት እንደምትፈልግና ትንሽ ስጦታ ይዛለት እንደመጣች ትነግረዋለች። እሱ ወደ ውጭ ካልወጣ ራሷ ገብታ እንደምታናግረውም ትነግረዋለች። ስትገባ ግን በሚኖርበት ቤት ሁኔታ ትደነግጣለች። ቤቱ በሙሉ ተዝረክርኳል። ተማሪዎች ጎበዝ ተማሪ እንዲህ ባለ ቤት ውስጥ እንደሚኖር ቢያውቁ ይስቁባል በማለት ትቀልልበታለች። እሱ ግን እጁ ስለተጎዳ ማጽዳት እንዳልቻለ ይነግራታል። ቺንግዮም ትምህርት ቤት ውስጥ ስለረዳት ምስጋና ታቀርብለታለች። እሱ ግን ተራ ምስጋና እንደማይቀበል ይነግራታል። ውለታውን ለመመለስ ከፈለሽ ቤቱን እንድታጸዳለች ጠይቃታል። እሷን ማጽዳት ትጀምራለች። በክፍሉ ውስጥም የእናቱን ፎቶ ታገኛለች። ፎቶውን ስታነሳውም ሚንግሼንግ ምንም እንዳትነኪ ብሎ ይጮህባታል። እሷን በሀፍረት ጥላው ትወጣለች። በማግስቱ ትምህርት ቤት ውስጥ ሚንግሼንግ ያናገራት ቢሞክርም በስፖርት ክፍለ ጊዜ ችላ ትለዋለች። ትኩረቷን ለማግኘትም በየቦታው ይከተላታል። በመጨረሻም ከሱ ጋር መጨረሻውን ነግራው ትሄዳለች። እሱን በንዴት ይጮሃል። ቤት ስትመለስ እናቷ የእህቷ ስም መጥፎ ዕድል እያመጣ ስለሆነ ስሟን ለመቀየር ወደ ከተማ እንደሚሄዱ ትነግራታለች። ቺንግዮም ትቆጣለች። ቺንግዮም በፍጹም እንደማትቀይረው ትገልጻለች። በባቡር ጣቢያ ውስጥም ረብሻ ይነሳል። በአቅራቢያ ያሉ ሰዎች እናቷ ልታገታት የፈለገች መስሏቸው ፖሊስ ይጠራሉ። እናቷ ልጄ መሆኗን እንድትመሰክርላቸውም ብትለምናትም ቺንግዮ ምንም ሳትናገር ትሄዳለች። እናቷም ከፖሊሶች ጋር ብቻዋን ትተዋታለች። ቆይቶ አባቷ እናቷን ይዟት ይመጣል። እናቷ ቺንግዮን ትቆጣታለች። ቺንግዮ ግን ስሟን እንዳይቀይሩ ለማድረግ ብቸኛው መንገድ ይህ እንደነበርና በውሳኔውም እንደማትስማማ ትናገራለች። ከጥቂት ቀናት በኋላ የጂንሩይ ሰርግ ይደርሳል። ቤተሰቡ ወደ መንደሩ ይጓዛል። በዚያም ጂንሩይ የስጋ ዘመዳቸው እንዳልሆነና የቤተሰቡ አባላት በጥልቅ የሚወዱት የማደጎ ልጅ መሆኑን ትረዳለች። ጂንሩይ ወደ ቺንግዮ ክፍል መጥቶ ለሰርጉ እቃዎችን አብረው እንዲገዙ ይጋብዛል። በመንገድ ላይም ስለ እህቷ ትጠይቀዋለች። እሱም ቢዩ በልጅነቷ በጣም ደግ እንደነበረች፣ ነገር ግን ቺንግዮ ስትወለድ የቤተሰቡ ትኩረት ሁሉ ወደ አዲሷ ሕፃን በመዞሩ ብቸኝነት እንደተሰማት ይነግራታል። እሱም ሁልጊዜ አጽናናት እንደነበርና ለዚያም በጣም ተቀራርቦ እንደነበር ይገልጻል። እሱ መንደሩን ጥሎ ሲወጣ ግን የአእምሮ ጤናዋ እንደታወከና በመጨረሻ እንደሞተችም ይነግራታል። ቺንግዮም ስለነገራትም ታመሰግነዋለች። በማግስቱ ሚንግሼንግ የሚሳተፍበት የበጎ አድራጎት ዝግጅት እንዳለ ነግሮ እንድትመጣ ይጋብዛታል። እሷም ትስማማለች። እንዲሁም ስለ እህቷ ያለውን እውነት ለማወቅ የአክስቷን ማስታወሻ ደብተር የምታነብበት ጊዜ አሁን እንደሆነ ትወስናለች። ደብተሩን ስትከፍተው ግን ታላቅ ድንጋጤ ይደርስባታል። ማስታወሻ ደብተሩም ቢዩ ከጂንሩይ ጋር ግንኙነት እንደነበራትና ነፍሰ ጡር እንደነበረች ይገልጻል። ነገር ግን ጂንሩይ እሷንና ልጁን ጥሏቸው ጠፋ። አባታቸው ደግሞ ቢዩ ጽንሱ እንድታስወርድ አስገደዳት። ከዚያ በኋላ እውነቱን ለመደበቅ ወደ ሌላ መንደር ተዛወረች። እዚያም በስሜት ተሰብራ ጂንሩይን ለመርሳት ስትል ከሌሎች ወንዶች ጋር መገናኘት ጀመረች። ነገር ግን ልትረሳው አልቻለችም። ቺንግዮም ክፉኛ ተሰበረች። ሁልጊዜም ጥሩ ሰው ነው ብላ የምታስበው ያጎቷ ልጅ ይህን ሁሉ ትልቅ ሚስጥር ደብቋት ነበር። በዚያ ምሽት መላው ቤተሰብ ለራት ይሰበሰባል። የጂንሩይ እናት በቸልታ የቺንግዮን ወላጆች ልጃቸው እንደ እህቷ እንዳትሆን ጥንቃቄ እንዲያደርጉ ትመክራለች። ቺንግዮም ትቆጣለች። እህቷን መንገድ የሳተችው በዚህ መንደር ውስጥ ስለምትኖር መሆኑን ትገልጻለች። ታዲያ ይህ እንዴት ይሆናል ብላ ትጠይቃለች። የጂንሩይ እናት ወንዶች ናቸው ሴቶችን የሚያበላሹት ትላለች። ቺንግዮም ወዲያውኑ እንግዲያውስ እህቴን ያበላሻት ጂንሩይ መሆን አለበት፣ ምክንያቱ የምታውቀው ብቸኛ ወንድ እሱ ነበር በማለትም ትመልሳለች። ጂንሩይ በድንጋጤ ይርዳል። እናቱ የአባቱን ስም ጠርታ ልጁን እንዲገስጽ ትነግረዋለች። አባቷ በቸልተኝነት ከታላላቆች ፊት እንዲህ አታውሪ ብቻ ይላል። ቺንግዮ ውሳኔዋን አሳርፋለች። በእህቷ የድሮ እቃዎች መካከል የቢዮንና የጂንሩይ ፎቶ ያለበት ትንሽ የሙዚቃ ሳጥን ታገኛለች። ሳጥኑንም በሚስጥር የጂንሩይ ክፍል ውስጥ ታስቀምጠዋለች። እሱም ተመልሶ ሲመጣ ሳጥኑን እዚያ ሲያይ ይደነግጣል። ቺንግዮ ወደ ክፍሉ ገብታ ሁሉንም ነገር እንደምታውቅ ትነግረዋለች። እሱም ሊክድ ቢሞክርም ፎቶ አንዱ ማስረጃ ብቻ እንደሆነና በሰው ሁሉ ፊት እንደምታዋርደውም ትዝትበታለች። ለክፍል ጓደኛዋም ደውላ የማስታወሻ ደብተሩ ፎቶኮፒ እንድታበዛላት ትልካታለች። ይህ በእንዲህ እንዳለ የቺንግዮ እናት ጂንሩይን ለብቻው አግኝታ የቁጠባ ደብተር ሰጠዋለች። ባለፉት ዓመታትም የላከውን አንድም ሳንቲም እንኳን እንዳልነካችም ተነግሯለች። በልጇ ላይ ያን ያህል ስቃይ ያደረሰባት ሰው ጋር ካሳ እንደማትፈልግም ተነግሯለች። ይቅር ያለችውም የወላጆቹን ልብ ላለመስበር ብቻ እንደሆነ ገልጻ ለወደፊት ሚስትህም በቢዩ ላይ ያደረከውን ነገር እንዳትናገር ስትልም ታስጠነቅቀዋለች።
ቆየት ብሎ ሁሉም የሰርግ ጥሪ ወረቀቶችን እያዘጋጁ ነው። እናቷ ለቺንጊዮ አንድ ሳጥን ሰጥታ ወደ ጂንሩይ ክፍል እንድታደርስ ትልካታለች። በመንገድ ላይም ጂንሩይን ታገኘዋለች። እሱም ሳጥኑን ተቀብሏት ይቅርታ ይጠይቃታል። ባደረገው ነገርም በጥልቅ እንደሚጸጸት ይነግራታል። ቺንጊዮም ከልብ ነው ስትል ትጠይቀዋለች። እሱም አዎ ይላታል። እሷም ቤተሰብ ስለሆኑ ይቅር እንደምትለው ትነግረዋለች። ነገር ግን አይኖቿ ሌላ ተንኮል እያሰቡ ነበር። በዚያው ምሽት ቺንጊዮ ሳትተኛ አድራ የተባዙትን የማስታወሻ ደብተሮች ገጾችን በሰርግ ጥሪ ወረቀቶች ውስጥ ትጨምራቸዋለች። ለእህቷም ፍትህ ለማግኘትም ትወስናለች። በማግስቱ ጠዋት ሙሽራዋ ለሰርጉ እየተዘጋጀች ነው። ቺንጊዮ ከሙሽራዋ ጋር ተቀምጣ ጂንሩይን እንዴት እንዳገኘችው ትጠይቃታለች። ሙሽራዋ የፍቅር ታሪኳን ስትነግራት በእውነት ደስተኛ እንደሆነችና እውነቱን እየተናገረች እንደሆነም ቺንጊዮ ትረዳለች። ስለ ጂንሩይ እውነቱን ልትነግራት ስትል እናቷ ገብታ ዝም ትላለች። ከውጭ እናቷ ቺንጊዮን ለብቻዋ ታወራታለች። ቺንጊዮም ሁሉንም እውነት እንደምታውቅ ትነግራታለች። እናቷም ህይወትን መቀጠል ከባድ ነው፣ ነገር ግን እሱ ሌላ ሰው ማግባቱን መቀበል ይበልጥ ከባድ ነው ትላለች። ቢሆንም ግን እንደ ጂንሩይ የሌሎችን ህይወት የምታጠፋ ሰው መሆን እንደሌለባትም ትመክራታለች። ቺንጊዮም ሙሽራ ወዳለችበት ክፍል ትመለሳለች። ደስተኛ የሆኑ ፊቶቿ ስታይ ሀሳቧንም ትቀይራለች። ወረቀቶቹንም ለማውጣት ሳጥኑን ታነሳለች። ነገር ግን ልትወጣ ስትል አንድ እንግዳ ይህ ቤተሰብ ለምን ተጋበዘ? እንደነሱ ያለ ቤተሰብ ውርደት እንጂ ሌላ ነገር አያውቅም ሲል ትሰማለች። ይህ ሁሉንም ነገር ቀየረው። ጂንሩይ ደስተኛ ሆኖ እያለ የሷ ቤተሰብ ይህን ሁሉ ስቃይ መሸከማቸው ፍትሃዊ እንዳልሆነም ታስባለች። ወደ አዳራሹ ተመልሳ ወረቀቶቹን ለሁሉም እንግዶች ታድላቸዋለች። ሰዎቹም ያነቧቸዋል። እውነቱም ታወቀ። ሙሽራዋም ወረቀቱን አንብባ ከሰርጉ ወጣ ሄደች። ሌሎች እንግዶችም ተከተሏት። አዳራሹ በሁከት ተሞላ። ሁሉም ሰው ቺንጊዮን መፈለግ ጀመሩ። እሷ ግን ቀድማ ጠፋች። ወደ ባቡር ጣቢያው ሄዳ የሚቀጥለውን ባቡር መጠበቅ ጀመረች። ለጥቂት ጊዜ እንቅልፍ ወስዷ ስትነሳ ቦርሳዋ ተሰርቆ ታገኘዋለች። ለፖሊስ ብታመለክት ብትሄድ ዝርዝር መረጃ ሲጠይቃት ያደረገችውን ነገር እንዳይታወቅ በመፍራት ቦርሳውን እንዳገኘችው ዋሽታ ትሄዳለች። አቅጣጫ አታ ስትዞር ውላ በጣም ስለራባትም ወደ አንዲት ትንሽ የኑድል ምግብ ቤትም ትሄዳለች። ለሚንግሼንግም ለመደወል ስልክ ትጠይቃለች። እሱ ግን አያነሳም። የምግብ ዝርዝር ላይ ኑድል 10 ዩዋን እንደሚያስከፍል ታያለች። እሷ ግን ያላት 9 ዩዋን ብቻ ነው። ባለቤቱንም እንድትቀንስላት ትለምናታለች። እሷም ማዝናላት ምግቡን በነጻ ሰጣታለች። ከበላች በኋላም አካባቢ ምሽት ላይ አደገኛ ስለሆነ በፍጥነት እንድትሄድ ትነግራታለች። ቺንጊዮም የምትሄድበት ቦታ ስለሌላት እዛው እንድትሰራ ጠይቃታለች። ባለቤቲቱም ትስማማለች። በማግስቱ ጠዋትም ሚንግሼንግ የቺንጊዮን ማስታወሻ አግኝቶ ወዲያውኑ እሷ ወዳለችበት መንደር ይጓዛል። በዚህ መሃል ቺንጊዮ በምግብ ቤት ውስጥ እቃ እያጠበች ክፉኛ ዝላለች። በድንገት አንድ ሳህን ጥላም ትሰብራለች። እየደነገጠችም ደጋግማ ይቅርታ ጠይቃለች። ባለቤቱም ስራው ከባድ እንደሆነና በጣም እንደደከማት ትነግራታለች። ቺንጊዮ ግን አንድ ተጨማሪ እድል እንድትሰጣትም ትለምናታለች። ትንሽ ቆይቶም የቢዮ የድሮ ጓደኛ በዚያ ሲያልፍ ያያታል። ወደ ውስጥ ገብቶ ወደ ቤት እንድትመለስ ቢነግራትም እምቢ ትላለች። ጂንሩይ ስህተት እንደሰራ ቢያውቅም መላውን ቤተሰብ መቅጣት ግን ትክክል እንዳልሆነም ይነግራታል። ቺንጊዮ ግን ቤተሰቡ በሙሉ ተጠያቂ ናቸው፣ እውነቱን ደብቀዋል፣ ለቢዮም አልቆሙላትም በማለት በፍጹም ይቅር እንደማትላቸው ገልጻ ሊያሳምናት ቢሞክርም ጥላው ትወጣለች። እሱም ትወድቂያለች ብሎ ይጮህባታል። ወዲያውኑም ዝላ ትወድቃለች። በዙሪያዋ በረዶ መጣል ይጀምራል። ራሷን እየሳተች እያለ እህቷ ስታጽናናትም ታያለች። በቀሏን ብትወጣም ግን ሰላም አልተሰማትም። ሚንግሼንግ አግኝቷት ወደ ሆስፒታል ይወስዳታል። ስትነቃ አያቷ በህመም ምክንያት በዚያ ሆስፒታል መኖራቸውን ታያለች። ቺንጊዮም የጥፋተኝነት ስሜት ይሰማታል። ማንም ሳያት ሚንግቼንግ በፍጥነት ከዚያ ያወጣታል። ሚንግቼንግ ቺንጊዮን ወደ ከተማ ይዟትም ይመለሳል። እሱ ብቻውን ስለሚኖርና ቤተሰቧ እዛ ትኖራለች ብለው ስለማይጠረጥሩ እሱ ጋር እንድትቆይ ይነግራታል። ማንም እንደማያውቃት ራሷን ትደብቃለች። ቤቱ ሲደርስ ንጹህ ልብስ ሰጥቷት እንድታርፍም ይነግራታል። ልብስ እንድትቀይርም ክፍሉን ትቶላትም ይወጣል። ስትጨርስም ቤተሰቧን አግኝቷቸው እንደነበር ይነግራታል። ሁሉም ደህና ቢሆንም ወላጆቿ ግን ክፉኛ አዝነዋል። ሊያዩዋትም ይፈልጋሉ። የእሷን ፎቶም በከተማ ውስጥ በሰዎች እጅ እየተዘዋወረ ነው። ከጥቂት ቀናት በኋላ አብረው ቁርስ እየበሉ ሳለ በሩ ይንኳኳል። ቺንጊዮ ትደነግጣለች። ሚንግሼንግ ክፍል ውስጥ ደብቋት እቃዎቹን ካስተካከለ በኋላ በሩን ይከፍታል። የመጣው አባቱ ነበር። ሚንግሼንግ ሊዋሽ ቢሞክርም አባቱ ግን ተጨማሪ ጫማና የፀጉር ብሩሽ መኖሩን ያስተውላል። ሚንግሼንግ ሰው እንደደበቀም ይረዳል። ምንም ሳይናገር ይወጣል። ቺንጊዮ ስትወጣ ሚንግሼንግ ይቅርታ ይጠይቃታል። የበሩንም ቁልፍ እንደሚቀይረውም ይነግራታል። በማግስቱም ቺንጊዮ ብቻዋን እያለች በሩ በድጋሚ እንኳኳል። ስትከፍተው በአቅራቢያ የምትኖር የትምህርት ቤት ጓደኛቸው ናት። ልጅቷ እሷን በማየቷም ትደናገጣለች። ከንግግሯም ልጅቷ ለሚንግቼንግ ስሜት እንዳላት ግልጽ ነው። ቺንጊዮም ለጊዜው ብቻ እንደሆነና
በቅርብ እንደምትሄድም ትነግራታለች። የማንም ችግር መሆንም አትፈልግም። ውሎ አድሮ ቺንግዮ ከቤት ትወጣለች። ነገር ግን ጥቂት እንደተጓዘች ሰዎች አውቀዋት ፎቶ ያነሷታል። ወላጆቿም ወዲያው ደርሰው በጣም ተጨንቀው እንደነበረ ነግረው ወደ ቤት ይመልሷታል። ነገር ግን አያቷ ልክ እንደ እህትሽ ሆነች በቤተሰቡ ላይ ውርደት አመጣሽ በማለት በቁጣ ይገጽሷታል። በመንደሩ ላይ ሰዎች በሙሉ በይፋ ይቅርታ መጠየቅ እንዳለባትም ይነግሯታል። ቺንግዮ ግን ትክክለኛውን ነገር እንዳደረገች ትገልጻለች። አያቷም አባቷን በግድ ይቅርታ እንድትጠይቅ እንዲያደርጋት ያዙታል። ካልሆነ ግን ቤተሰቡ ሰላም እንደማያገኝ ይናገራሉ። ወደ ክፍሏ ስትመለስ እናቷ ተከትላት በመግባት የት እንደነበረች ጠይቃታለች። ቺንግዮ ግን መልስ አልሰጠችም። እናቷ ሚንግ ሼንግ ጋር እንደነበረች አውቃለሁ፣ ምክንያቱም እዚህ የምታውቂው ሰው እሱን ብቻ ነው ትላታለች። እናቷም በእህትሽ መንገድ እየሄድሽ ነው፣ በዚህ ከቀጠልሽ ግን ከዚህ ቤት መውጣት አለብሽ ስትል ታስጠነቅቃታለች። ቺንግዮ በእርግጥም መውጣት ስትጀምር እናቷ ይዛ በጥፊ ትመታታለች። ይህ እናቷ ስትመታት የመጀመሪያዋ ነበር። ትልቅ ጭቅጭቅም ይነሳል። ሚንግ ሼንግ ከመስኮት ማዶ ሆኖ በንዴትና በሐዘን ይመለከታታል። ግን እንዴት እንደሚረዳት አያውቅም። ጭቅጭቁም ያበቃው የቺንግዮ ፊት ሲቆስል ነው። እናቷ ልጇን ከዚህ በፊት ጎርታ ስለማታቅ ወዲያውኑ የጥፋተኝነት ስሜት ይሰማታል። ታናሽ ወንድሟም ቁስሏን አጽድቶ ያክማታል። ከዚህ በኋላ እናቷ ቺንግዮ እንዳትጠፋ የብረት በር ታስገጥማለች። እንዲሁም የሚንግ ሼንግን ልብሶች ወስዳ በመስጠት ከልጇ እንዲርቅ በጥብቅም ታስጠነቅቀዋለች። በማግስቱ ትምህርት ቤቱ ሰርጉ ላይ የሆነውን ነገር በከተማው በመታወቁ ትንኮሳ ይበልጥ ይከፋል። ቺንግዮ በውርደት ትዋጣለች። ክፍል ውስጥ ሚንግ ሼንግ ሊያናገራት ቢሞክርም ሰዎች እሱን በወሬ ውስጥ እንዳይገባ በማሰብ ወዲያውኑ ትርቀዋለች። እሱ ግን ተስፋ ሳይቆርጥ በየቦታው ይከተላታል። በመጨረሻም የሙዚቃ ክፍል ውስጥ ገብታ ትቆልፋለች። እሱም በሩን አንኳኩቶ እዛ መሆኗ እንደሚያውቅና ለምን ሳትነግረው እንደጠፋች ለመልስ መልእክቶቹ እንዳልመለሰች ማወቅ እንደሚፈልግም ይነግራታል። በዚህ መሃል ቤት ውስጥ የቺንግዮ አባት ለአያቷ ትዕዛዝ ታዛ መንደር ሂዳ ይቅርታ መጠየቅ እንዳለባት ለእናቷ ይነግሯታል። እናቷ ግን እምቢ ትላለች። ልክ እንደ ቤዩ ልጄ እንድትመራ አልፈቅድም ትላለች። ለአያቷም ደውላ የሁለተኛ ልጇ ሕይወት እንዲጠፋ እንደማትፈቅድም ትነግራቸዋለች። አባትየው ይህ ሁሉ መሸከም እንደማይችል ሲናገር እናቷን በቁጣ ፈሪ ነህ፣ ለቤተሰቦች መቆም አታውቅበትም ትለዋለች። ጤንነቷም አደጋ ላይ በነበረበት ጊዜ እንኳን ቤተሰቦቿ ልጅ እንድትወልድ እንዴት ያስገድዷት እንደነበረም ታስታውሰዋለች። ቢሆንም ግን ቺንግዮ ከአባቷ ጋር ወደ መንደሩ ሂዳ በይፋ ይቅርታ ለመጠየቅ ትወስናለች። በሰው ሁሉ ፊት ቆማ ድጋሚ እንደማታደርጉም ትናገራለች። የጂኑሪ እናት ግን ቀጣይ ጊዜ የለም፣ የልጄም ስም ቀድሞውኑ ጠፍቷል ትላለች። አያቷ በንዴት ምርኩዛቸውን ለቺንግዮ አባት ላይ ወርውረው ልጁን እንዲመታ ያዙታል። አባትየው ግን ለመጀመሪያ ጊዜ እምቢ በማለት ቺንግዮን አቅፎ ይይዛታል። አያቷ ራሳቸው ሊመቷ ሲጠጉ እናቷ በመሃል ትገባለች። ተንበርክካም በልጄ ስም ይቅርታ ትጠይቃለች። የጂኑሪ እናት ግን እናቷና ልጆቿን መስደቧን ትቀጥላለች። በመጨረሻም እናትየው ትዕግስቷ ተሟጦ እውነቱን ትናገራለች። ፎቶዎችን ያሰራጨሁት እኔ ነኝ፣ በማደጎ ባሳደጋችሁት ልጅ ላይ ለመበቀል ነው ያደረኩት ትላለች። የጂኑሪ እናት በንዴት እናቷ ላይ ትዘላለች። ቺንግዮን በመሃል ገብታ እናቷን ተጋርዳለች። ትልቅ ጠብም ይነሳል። በመጨረሻም ቤተሰቡ መንደሩን ጥለው ይወጣሉ። ቆየት ብሎም ቺንግዮና እናቷ በብስክሌት አብረው ሲጓዙ ሰንሰለቱ እንደገና ይወልቃል። እናቷ ልታስተካክለው ብትሞክርም አልተሳካላትም። ሶስት ወንዶችን በዚያ ሲያልፉ በኢንተርኔት ላይ ከሚዘዋወረው ፎቶ ላይ ቺንግዮን ይለዩታል። እናቷን ማንገላታት ይጀምራሉ። ሚንግ ሼንግ በአቅራቢያቸው ነበር። እናቷ እንዳትበሳጭና ወሬውን እንዳይባባስ በማሰብ ቺንግዮን እንደማያውቃት መስሎ ከጓደኞቹ ጋር ይቀመጣል። ነገር ግን አንደኛው ጓደኛው የቺንግዮ የተፈበረቀ የሚያሳፍር ፎቶ ሲያሳየው ንዴቱ ይገነፍላል። ከወንዶቹ ጋር ተጣልቶ ራሱ ክፉኛ ይደበደባል። በትምህርት ቤት ውስጥ ቺንግዮ የእህቷን ህልም ለማሳካት የባሌ ዳንስ ክለብን ትቀላቀላለች። በሌላ በኩል ሚንግ ሼንግ ወደ እሷ መቅረብ ስለማይችልና ናፍቆቱን ለመርሳት በቅርጫት ኳስ ላይ ያተኩራል። አንድ ቀን ቺንግዮ በሚንግ ሼንግ የተላከ የሆስፒታል ፋይል ይደርሳታል። ፋይሉ ቢዮ ጽንሱን ካስወረደች በኋላ ጤንነቷ ተስተካክሎ ከሆስፒታል እንደወጣች ነው። ነገር ግን ከ2 ወራት በኋላ እንደሞተችም ይገልጻል። ይህንንም ስታነብ የእህቷ ሞት ተፈጥሯዊ እንዳልሆነ እርግጠኛ ትሆናለች። ወንድሟ በጂኑሪ ላይ በቀሏን ስለተወጣች ምርመራዋን እንድታቆይ ቢነግራትም እሷ ግን አልሰማችም። አንድ ቀን በትምህርት ቤት ውስጥ አንዲት ተማሪ ከባሌ ዳንስ ውድድር ስለወጣች ቺንግዮ እንድትተካ ትጠየቃለች። መጀመሪያ ብታመነታም እህቷ ብትሆን ይህንን እድል በማግኘቷ ምን ያህል ደስተኛ እንደምትሆን አስባ ለመሳተፍ ትወስናለች። በመድረኩ ላይም በሚያምር ሁኔታ ትጨፍራለች። ሁሉም ይደነቃሉ። ሚንግ ሼንግ በአድናቆት ይመለከታታል።
በዚያ ቅጽበት እናቷና ወንድሟ በዚያ ሲያልፉ በመድረክ ላይ ያለችው ልጇ መሆኗን ትጠራጠራለች። ቺንግዮ እናቷን ስታይ ወዲያውኑ ከመድረኩም ትጠፋለች። ጓደኛዋም ትደብቃታለች። እናቷ መታ ስትጠይቅ እዚያ እንደሌለችም ተዋሻለች። ሚንግ ሼንግ የቺንግዮን እጅ ይዟት ይወጣል። በዚያ ምሽት አብረው ከትምህርት ቤት ሲወጡ ሚንግ ሼንግ በዋና ከተማው በሚገኝ ዩኒቨርሲቲ ሕክምና ሊያጠና እንደወሰነና በቅርብ ስለሚሄድ ይህ የመጨረሻ ጊዜያቸው ሊሆን እንደሚችል ይነግራታል። ቺንግዮ ቃላት ያጥራታል። በጣም ታዝናለች። እሱም የምትለው ነገር ካለ ሲጠይቃት ልቧ የሚላትን ትታ በቸልታ መልካም እድል ይሆንልህ ትለዋለች። ሚንግ ሼንግ በልቡ በጥልቅ ስለሚወዳት ልቡ ተሰብሮ ይሄዳል። ቆየት ብሎ እናቷ የጭንቀት ማስታገሻ መድኃኒት እየወሰደች መሆኑን ትረዳለች። አባቷን ስትጠይቅ እናቷ ከቤዩ ሞት በኋላ በድብር ስትሰቃይ እንደነበርና ልጆቿ እንዳይጨነቁ ደብቃ እንደነበር ይነግራታል። አሁን ግን ሁኔታዋ ስለከፋ መድኃኒት እንደሚያስፈልጋትም ይገልጻል። ይህንን ስትሰማ ቺንግዮ በከተማ ሆስፒታል ውስጥ በበጎ ፈቃደኝነት መስራት ትጀምራለች። አንድ ቀን አንድ ሴት ቀርባ የቤዩ እህት መሆኗን እንደምታውቅም ትነግራታለች። ቤዩም በዚያ ሆስፒታል ውስጥ በኤችአይቪ ኤድስ ዙሪያ በበጎ ፈቃደኝነት ትሰራ እንደነበር ትገልጻለች። እንዲሁም ቤዩ ከአንድ ወንድ ፍቅር ከያዛት በኋላ እሱ ግን በበጎ ፈቃደኝነቱ እንድታቆም እንደነገራትና ከዛ በኋላ ተመልሳ እንዳልመጣች ትነግራታለች። ቺንግዮም ወደ ቤት ተመልሳ እህቷ በህመም እንዳልሞተች አሁን ሙሉ በሙሉ እርግጠኛ መሆኗን ለወንድሟ ትነግረዋለች። ከሆስፒታልም የወጣችው ጤንነቷ ተስተካክሎ ነበር። ሌላ የሆነ ነገር አለ። ሁለቱም መረጃዎችን ሲያሰባስቡ ቤዩ ሆስፒታል በነበረችበት ወቅት የስድብ ስልኮች ይደርሷት እንደነበር ተረዱ። እናታቸውም ልትጠብቃት ብትሞክርም አልተሳካላትም ነበር። በመጨረሻም ቤዩ ህይወቷን ለማጥፋት ወሰነች። እናታቸው ልታስቆማት ብትሞክርም አልደረሰችላትም። ልጇ በፊቷ ስትሞት ተመለከተቻት። እናቷም ለድብርት የተዳረገችው ለዚህ ነበር። ወንድሟ ሁል ጊዜ አይናፋር የነበረችው ቤዩ እንዴት እንዲህ ልታደርግ ትችላለች ብሎ ሲጠይቃት ቺንግዮ በዝምታ አንዳንድ ህይወት ከሞት ይልቅ ያስፈራል ትለዋለች። በማግስቱ ቺንግዮ እህቷን ታክማት የነበረችውን የአእምሮ ሐኪም ትጎበኛለች። ሐኪሟን ቤዩ የቀረጸችውን ቪዲዮ ትሰጣታለች። ቪዲዮ ላይም ቤዩ ሁሉን ነገር ትገልጻለች። ቤተሰቧ ገና ከመጀመሪያው አልፈለጓትም ነበር። ወንድ ልጅ ነበር የፈለጉት። ሴት መሆኗ ሲታወቅ ችላ ተባለች። ማንም እንደማያት ሆና አደገች። ከዚያም ጂኑሪ ወደ ህይወቷ ገብቶ በስሜቷ ተጫወተባት። ቀስ በቀስ ቀረባት። እሷም የፍቅር ጥማት ስለነበረባት አልፈልግም ማለት አልቻለችም። በአንድ ሌሊት ግን ወሰኑን አለፈ። ከዚያ በኋላ ምንም ማለት አይደለም የአንድ ጊዜ ስህተት ነው አላት። ጽንሱንም ካስወረደች በኋላ ወደ ሌላ ከተማ ለመሄድ ብትሞክርም ወሬው ቀድሞ ደርሶ ነበር። ከሰው ሁሉ ለመራቅም ሞከረች። ከጥቃትም የሚጠብቃት የመሰላት ያ ጉልበተኛ ስለነበር ከሌሎች አደገኛ ወንዶች ለማምለጥ ወደሱ ተጠጋች። ነገር ግን እውነታው እሱ ራሱ ስለሚበድላት ከሱ ጥበቃ ያስፈልጋት ነበር። በመቀጠልም ኤችአይቪ እንደያዛትም አወቀች። ሆስፒታል መሆኗን ቤተሰቧ ሲያውቁ መጥተው በጂኑሩ ላይ እርምጃ ባለመውሰዳቸው ይቅርታ ጠየቋት። ተንከባከቧትና ጤንነቷ ተስተካከለ። ነገር ግን በዚያ ድብርት ውስጥ ሰጥማ ስለነበር ህመሙ፣ ውርደቱ፣ ብቸኝነቱን መሸከም ስላልቻለች ህይወቷን ለማጥፋት ወሰነች። ይህንንም ስትመለከት ቺንግዮ ሙሉ በሙሉ ተሰበረች። ለመጀመሪያ ጊዜ የእህቷን ስቃይ በጥልቀትም ተረዳች። ከጥቂት ጊዜ በኋላም የአያታቸው መሞት ተሰማ። ሁሉም ለቀብሩ ወደ መንደሩ ተመለሱ። ከስነ ስርዓቱ በኋላም የጂኑሪ እናት አያታቸው ቤቱን ለጂኑሪ በካሳ መልክ እንደተውለትም ተናገሩ። የቺንግዮ ወላጆች ምንም ቅሬታ እንደሌላቸውም ገለጹ። በመቀጠልም የጂኑሪ እናት የቤዩ አመድ በቤተሰቡ መቃብር ውስጥ መጥፎ እድል እያመጣ ስለሆነ ወደ ሌላ ቦታ እንዲዛወር እንደምትፈልግም ተናገረች። የቺንግዮ እናት ይህንን ሰምታ በዝምታ ከገባች በኋላ ትግስቷ ተሟጦ በጂኑሪ እናት ላይ ተነሳች። ለአመታት ህመሟን በድብደባ ተወጣችባት። ቺንግዮም ገብታ አስቆመቻት። ይበቃል ካለች በኋላ በረጋ መንፈስ ወስደን የሚያምር ማረፊያ ቦታ እንፈልግላታለን አለች። ያደረጉትም ይህንኑ ነበር። ከዚያ በኋላ ቺንግዮ ለሚቀጥለው ውድድር በአንድ ሆቴል ውስጥ የባሌ ዳንስ ልምምድ ስታደርጉላ ደግሟት እዚያ ውስጥ እንቅልፍ ወሰዳት። የሆቴሉ ሰራተኞች እሷ መኖሯን ሲያውቁ በሩን ቆልፈውባት ሄዱ። ከውጭም ሚንግ ሼንግ የውድድሩ ዳኛ ሆነችው እናቱ ጋር ደረሰ። አንድ ተወዳዳሪ በሩ ተቆልፎባት ውስጥ መቅረቷን ሰራተኛው ሲናገር ሚንግ ሼንግ ዝርዝሩን አይቶ ቺንግዮ መሆኗን አወቀ። በሩን አስከፍቶ ሊያድናት ሮጠ። ቀሰቀሳትም። ሆቴል ለመክፈል አቅም ስለሌላት እዛ መቆየቷ ስትነግረው ወደ ክፍሉ ይዟት ሄደ። እሷም ሁልጊዜ እኔን ለማዳን ትመጣለህ ስትል አመሰገነችው። እሱም እድሌ ሆኖ ነው፣ እኔ ሁልጊዜ ከአንቺ ጋር እሆናለሁ አላት። በማግስቱም ውድድሩ ይጀምራል። ቺንግዮ መድረክ ላይ ልትወጣ ስትል ሙዚቃው ይቋረጣል። በድንጋጤ ቆማ ሳለ ሚንግ ሼንግ ወደ መድረክ ወጥቶ ፒያኖ ጋር ይቀመጣል።
እሱ መጫወት ሲጀምር እሷን በነፃነት በሚያምር ሁኔታ ትደንሳለች። የሚንግሼንግ እናት ጨምሮ ታዳሚዎች በሙሉ በሁኔታው ይነካሉ። ከውድድሩ በኋላም አብረው ሲራመዱ ሚንግሼንግ እንደምታሸንፍ ይነግራታል። እሷ ግን ማሸነፉ ግድ እንደማይሰጣትና የፈለገችው እንደ እህቷ መድረክ ላይ ቆማ መደነስ ብቻ እንደነበር ትገልጻለች። ከዚያም ሚንግሼንግ ወደ ዋና ከተማው ከመሄዱ በፊት የመጨረሻ ቀኑ እንደሆነ ነግሮ ለመጨረሻ ጊዜ ለዴት እንዲወጡ ይጠይቃታል። እሷም ትስማማለች። ስካርፉንም ትከሻዋ ላይ አልብሶ ወደ አኳሪየስ ይወስዳታል። አብረው እየሳቁ ፎቶ ይነሳሉ። ከዚያም በብስክሌት ወደ ባህሩ ዳርቻ ይሄዳሉ። በባህሩ ዳርቻ ላይም ሚንግሼንግ የፀጉር ማስያዣዋን ወስዶ ለማስታወሻነት እንደሚያስቀምጠውም ይነግራታል። ጂንጊዮ ወደ መደበኛ ህይወቷ ትመለሳለች። ነገር ግን አንድ ቀን ያ ጉልበተኛ በድጋሚ ምግብ ቤት መጥቶ የፍቅር ጓደኛው እንድትሆንም ይጠይቃታል። ሁልጊዜ ዝምተኛ የነበረው አባቷ በመጨረሻ ትዕግስቱ ተሟጦ የጋዝ ሲሊንደር ላይ ላይተር ይዞ ጉልበተኛውን ያስፈራራዋል። ጉልበተኛውም ደንግጦ ይሸሻል። በማግስቱ ጉልበተኛው ቼንጊዮን ሲከተላት ምን እንደሚፈልግ ስትጠይቀው ቤው ለገንዘብ እንደተጠቀመችበትና ከጀርባው ሌላ ወንድ እንደነበራት ይናገራል። ኤችአይቪም እንዳለባት ሲያውቅ እውነቱን በኢንተርኔት ያሰራጨው እሱ እንደነበርም ይገልጻል። ያኔ ቼንጊዮ ሁሉንም ነገር ተረዳች። ወሬውን ያሰራጨው እሱ ነበር። እህቴ ሆስፒታል ውስጥ እያገገመች ነበር። ያንተን ወሬ ስታይ ግን ለመሞት ወሰነች። ካንተ ጋርም የነበረችው ሌሎች ወንዶችን ስለምታርቅላት እንጂ ወዳህ አልነበረም፣ ምክንያቱም ተጓዳት ነበር ብላ በጥፊ ትመታዋለች። ጉልበተኛውን በሰራው ጥፋት ተጸጽቶ እየተንገዳገደ ይሄዳል። ቆይቶ የሚንግሼንግ ጓደኞች የሆነውን ነገር ይነግሩታል። ሊሄድ ስለሆነም ዝም ብሎ እንዲያልፈው ይነግሩታል። እሱ ግን ዝም ብሎ አላለፈም። በዚያው ምሽት በንዴት ሄዶ ጉልበተኛውን ይመታዋል። ጉልበተኛው ግን በጥፋተኝነት ስሜት ተውጦ ስለነበር አልተከላከለም። ቺንጊዮ እናቷ መድኃኒቷን ስትወስድ አጠገቧ ትቀመጣለች። እናቷ ጨካኝ እንደነበረች ታስብ እንደነበር፣ አሁን ግን ታማ ስለነበርና እንደምትወዳት እንደተረዳችም ትናገራለች። እናቷም ልጇ ገና ወጣት ስለነበረች ሰግታ እንደነበረም ትገልጻለች። ቺንጊዮ ሚንግሼንግን ሄዷል፣ ምናልባትም ድጋሚ አላየውም ትላለች። በዚያው ቅጽበት ሚንግሼንግ ለመጨረሻ ጊዜ ቤተሰቡ ምግብ ቤት ውስጥ እየበላ ነበር። ሳምንታት ያልፋሉ። ቺንጊዮ ፈተናዋን በከፍተኛ ውጤት አልፋ ለዩኒቨርሲቲ ትበቃለች። አባቷ በደስታ ለሚያወሳው ሁሉ ይናገራል። እናቷ ገበያ ወስዳት አሁን ነፃ ነሽ፣ ራስሽን ጠብቂ፣ በህይወትሽም ተደሰች ትላታለች። ቆይቶ ከጓደኛዋ ሚንግሼንግ ያንን ጉልበተኛ ክፉኛ ደግሞ ስለነበር ፖሊስ እንደያዘውና እሱም ከከተማው ለመራቅ ሆን ብሎ ራሱን ለስራት እንዳደረገ ትሰማለች። ይህንን የሰማችው ቺንጊዮ የሚንግሼንግን ለመጀመሪያ ጊዜ ወዳገኘችበት ትልቅ ዛፍ ስር ሮጣ ትሄዳለች። ከዚያም ቆማ ትዝታዋን ታድሳለች። ዩኒቨርሲቲ ትገባለች። እናቷም ስልክ ገዝታላት ያለምንም ፍርሃት ህይወቷን እንድትመራ ትነግራታለች። ወደ ቤት ስትመለስ ወንድሟ አንድ ነገር ይነግራታል። ሚንግሼንግ ከመሄዱ በፊት ምግብ ቤት መጥቶ የሚያቃጥል ቅመም የበዛበት ኑድል እየበላ ያለቅስ ነበር። ወንድሟም በቅመሙ ምክንያት መስሎት ነበር። ሚንግሼንግን ልተዋትም አልችልም ልረሳትም አልችልም ይል ነበር። ቺንጊዮም ያኔ እውነቱን ተረዳች። እሱም ልክ እንደሷ ይወዳት ነበር። የዩኒቨርሲቲ ቆይታው ይቀጥላል። ቺንጊዮ አንድ ቀን እንደምታየው ተስፋ በማድረግ ትጠብቃለች። አንድ ቀን ለመጨረሻ ጊዜ አብረው ወደ ነበሩበት የባህር ዳርቻ ትሄዳለች። በዝምታም ተውጣ ሳለ ከበስተጀርባዋ ድምፅ ትሰማለች። ዞር ስትል ሚንግሼንግ ነው። ላንቺ ብዬ ተመለሱ፣ ከእንግዲህ ደግሞ የትም አልሄድም ይላታል። ሁልጊዜም ይወዳት እንደነበርና ለሷ ማንኛውም ነገር እንደሚያደርግም ይነግራታል። ቺንጊዮም ፈገግ ብላ እኔም እወድሃለሁ ስጠብቅህ ነበር ትላለች። ሚንግሼንግ ወደ እሷ ጠጋ ብሎ ካሁን በኋላ ሁልጊዜ አብረን ይላታል። ድራማውን በዚህ ይጠናቀቃል።